በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። መስከረም 28 ቅዱስ አባድርና እህቱ ቅድስት ኢራኒ በሰማዕትነት አረፉ። ቅድስት ሶስና በዓለ ዕረፍቷ ነው። ሰማዕቱ ቅዱስ አባድርና እህቱ ቅድስት ኢራኒ እነዚህ ሰማዕታት የመንግስት ወገን የሆኑ የታላቁ ሰማዕት የቅዱስ ፋሲለደስ የእህት ልጆች ናቸው። አባድር በአባቱ መንግስት የሰራዊት አለቃ ቢሆንም እርሱ ግን በድብቅ ሌሊት በጸሎት ሲተጋ ያድራል። አንድ ቀን ጌታችን ተገልጦለት የሰማዕትነት አክሊልን ትቀበል ዘንድ እህት ኢራኒን ይዘህ ወደ ግብፅ አገር ሂድ፣ ለስጋችሁም እንዲያስብ ሳሙኤል የሚባለውን ሰው ያዘዋል ካለው በኋላ በክብር ወደ ሰማይ አረገ። ጌታችን ለቅዱስ አባድር በስሙ ሰማዕት እንዲሆንና ለዚህም ወደ ግብፅ ሄዶ ክብሩን በካህዲያን ነገስታት ፊት እንዲመሰክር ከነገረው በኋላ እንዲሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አሁንም ለእህቱ ኢራኒ ተገልጦላት የወንድምሽን ቃሉን ስሚው፣ ትእዛዙንም አትተላለፊ በማለት እርሷም ከወንድሟ ጋር አብራ ሰማዕት እንድትሆን ነገራት። ኢራኒም ጌታችን ተገልጦላት የነገራትን ነገር ለወንድሟ አባድር ሄዳ ነገረችውና እጅግ ደስ አላቸው። ክብር ይግባውና ስለ ጌታችን ቅዱስ ስሙ ብለው ደማቸውን አፍስሰው ሰማዕት የሆኑ ዘንድ በአንድ ሐሳብ በቁርጥ ሕሊና ተስማሙ። የአባድር እናቱ ልጇ ሰማዕት ይሆን ዘንድ መዘጋጀቱን ስትሰማ ከንጉሱ ዲዮቅልጥያኖስ ጋር እንዳይጣላ ትማጸነው ጀመር። ወደ ሌላ አገር ሄዶ በሰማዕትነት እንደሚሞት ግን አላወቀችም ነበር። ከዚህም በኋላ ቅዱስ አባድር ራሱን ሳይገልጥ በድብቅ ልብሱን ቀይሮ በመውጣት ለእስረኞቿ እየቀዳ እግራቸውን ያጥባቸዋል፣ እስከሚነጋ ድረስም ያደርጋል። በር የሚጠብቀውንም ሰው ይህን ለማንም አትናገር፣ ነገር ግን ይህን ሥራ ብትገልጥ እኔ ራስን በሰይፍ ቆርጠዋለሁ አለው። ከዚህ በኋላ ቅዱስ አባድር እህቱን ቅድስት ኢራኒን ይዞ ወደ ግብፅ ሄዶ እስክንድርያ ደረሰ። በዚያም ያሉ ወታደሮች አባድርን አውቀውት አንተ የሰራዊት አለቃ ጌታችን አባድር አይደለምን እንዴ አሉት። ነገር ግን አባድር ፈገግ ብሎ ብዙዎች እንዲህ ይሉኛል፣ እኔ ግን መስለው ይሆናል እንጂ እርሱን አይደለሁም አላቸው። ከዚህም በኋላ ወደ ሌላ ቦታ ሄደ። እዚያም ያሉ ጭፍሮች እንዲሁ ማንነቱን ማለትም በአባቱ መንግስት የሰራዊት አለቃ መሆኑን ቢያውቁትም እርሱ ግን በመልክ ተመሳስለን ነው እንጂ እኔ አይደለሁም አላቸው። ከዚህም በኋላ ከእስክንድርያ ከተማ ወጥቶ ወደ ታላቋ ምስር አገር ሄደ። በምስር አገርም ከአባ አበከረዙን ጋር ተገናኝተው አባድር እና እህቱ ከእርሱ ቡራኬን ተቀበሉ። ከዚያም ወደ እስሙናይን ደርሰው ከዲያቆን ሳሙኤል ጋር ተገናኙ። በማግስቱም ወደ እንጽና ከተማ ሄደው በከሃዲው መኮንን በአርያኖስ ፊት የጌታችንን ክብር መሰከሩ። መኮንኑም ይዞ ጽኑ ስቃይን አሰቃያቸው። ሁለቱም በጽኑ ስቃይም ውስጥ ሳሉ ጌታችን ነፍሳቸውን ነጥቆ ወስዶ የሰማዕታትን መኖሪያ የብርሃን ቤታቸውን አሳይቷቸው አጸናቸውና ወደ ስጋቸው መለሳቸው። አርያኖስም በመጨረሻ ማሰቃየት በሰለቸው ጊዜ አንገታቸውን እንዲቆርጧቸው አዘዘ። አንገታቸውን ከመቆረጣቸውን በፊት አርያኖስ ቅዱስ አባድርን በአምላክም አጸናለሁ፣ ማንነትህን ንገረኝ አለው። አባድርም መኮንኑን ማንነቴ በነገርኩ ጊዜ ራሳችንን እንዲቆርጡ ያዘዝከውን ትእዛዝ እንዳትለውጥ አንተም አልልኝ አለው። አርያኖስንም ትእዛዙን እንዳይሽር ካስማለው በኋላ ቅዱስ አባድር የሰራዊት አለቃ እኔ አባድር ነኝ በማለት ማንነቱን ነገረው። መኮንኑም አርያኖስም በዚህ ጊዜ ወየውልኝ፣ ወይታ አለብኝ ጌታዬ፣ በአንተ ፋንታ እኔ ልሞት ይገባኛል። ይህን ሁሉ ጽኑ ስቃይ እስካሰቃየው ድረስ አንተ ጌታዬ እንደሆንክ እንዴት አላስረዳኝም እያለ አለቀሰ። ቅዱስ አባድርም በመጨረሻ አንተም እንደኔ በሰማዕትነት ትሞት ዘንድ አለህና አትዘን፣ አሁን ግን የኔንና የእህቴን ሰማዕትነት በፍጥነት ፈጽምልን አለው። መኮንኑም የቅዱስ አባድርን ፈቃዱን ይፈጽምለት ዘንድ የአባድርንና የእህቱን አንገት በሰይፍ ይቆርጧቸው ዘንድ አዘዘ። በሰይፍም ራሶቻቸውን ቆረጧቸውና የሰማዕትነታቸው ፍጻሜ ሆነ። በተአምራታቸውም ያሳመኗቸው 3685 ማኅበርተኞቻቸውም እንዲሁ በጌታችን አምነው ተሰይፈው የሰማዕትነትን አክሊል ተቀዳጅተዋል። ጌታችን አስቀድሞ ለቅዱስ አባድር ስለ ስጋችሁ እንዲያስብ ሳሙኤል የሚባለውን ሰውን ያዘዋለሁ ብሎ እንደነገረው አሁን እነ አባድር ካረፉ በኋላ ዲያቆን ሳሙኤል የተባለው አገልጋይ የመከራው ዘመን እስኪያልፍ ድረስ ቅዱስ ስጋቸውን ወደ ቤቱ ወስዶ በክብር አኖሩ። በኋላም ያማረች ቤተ ክርስቲያን ሰርተው ቅዱስ ስጋቸውን በውስጡ አኖሩ። በስጋቸውም ድንቅ የሆኑ ብዙ አስገራሚ ተአምራት ተገልጠው ታዩ። የሰማዕታቱ የቅዱስ
አባድርና የእህቱ ቅድስት ኢራኒ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። ቅድስት ሶስና ይቺ ቅድስት በሐሰት ተከሳ በድንጋይ ተወግራ ከመሞት ነቢዩ ዳንኤል ያዳናት ናት። እርሷም እጅግ መልከ መልካም ስትሆን ባሏ ኢዮአቄም ባለጸጋ ነበር። ከሁሉም ይልቅ የከበረ ስለነበር የአይሁድ መምህራን ወደ እርሱ እየመጡ ይጎበኙት ነበር። ሁለት መምህራንም ሶስና በተክል ቦታ ስትመላለስ አይተው ሥጋዊ ፈቃዳቸውን ይፈጽሙባት ዘንድ ተመኟት። አንድ ቀን ለመታጠብ ራቁቷን ስትሆን ጠብቀው ከእኛ ጋር ካልተኛሽ፣ ፈቃዳችንን ካልፈጸምሽ ከሌላ ሰው ጋር ተኝታ አገኘናት ብለን እናወራለን አሏት። ሶስናም እያለቀሰች በእግዚአብሔር ፊት ከምበድል በእጃችሁ መውደቅ ይሻለኛል ለእምቢ በማለት ጮኸች። እርሷንም ጥለዋት በመሮጥ ከሄዱ በኋላ ባሏንና መኳንንቱን ሊቃውንቱንና ሕዝቡን ሁሉ በአደባባይ ሰብስበው ከጎረምሳ ጋር ስትዘሙት አገኘናት ብለው በሐሰት ከሰሷት። በዚህም ቅድስት ሶስና በመኳንንቱና በሕዝቡ ዘንድ እንድትሞት ተፈረደባት። ሶስና ግን ወደ እግዚአብሔር ትጸልይ ነበር። ቃሏንም አሰምታ በመጮህ ዘላለም ጸንታ የምትኖር የተሰወረውን ሁሉ የምታውቅ የሚደረገው ሁሉ ሳይደረግ የምታውቅ ፈጣሪ ሆይ በሐሰት እንዳጣሉኝ አንተ ታውቃለህ። እነዚህ መምህራን ክፉ ነገርን ባደረጉብኝ ገንዘብ የሠራሁትን ኃጢአት ሳይኖር እነሆ እሞታለሁ እያለች አለቀሰች። ገድሏትም ዘንድ ሲወስዷት እግዚአብሔር ዳንኤል በሚባል ልጅ ላይ ልቦናውን አነሳሳ። ከዚህ ሴት ደም ንጹሕ ነኝ በማለት ጮኾ ተናገረ። ከመካከላቸውም ቆሞ እንዴት ነገሩን ሳትመረምሩና ሳትረዱ በእስራኤል ላይ ትፈርዳላችሁ? እነዚህ መምህራን በሐሰት አጣልተዋታልና ወደ አደባባይ ተመለሱ በማለት ተናገረ። ሁሉም ወደ አደባባይ ተመለሱና አለቆች ዳንኤልን በል ተናገር አሉት። ዳንኤልም ሁለቱን የሐሰት መምህራን ለየብቻ መመርመር ጀመረ። አንደኛውን ለብቻው ጠርቶ ከዚያ ሰው ጋር በምን እንጨት ስር ሲነጋገሩ አየሃት አለው። እርሱም በኮክ እንጨት ስር ሲነጋገሩ አየኋቸው አለ። ዳንኤልም ሁለተኛውን እንዲሁ ለብቻው በጠየቀው ጊዜ ሮማን ከሚባል እንጨት ስር አለ። ነገራቸው አራምባና ቆቦ ሆኖ ቢለያይ ሕዝቡ ሁሉ ሐሰተኞች መሆናቸውን አውቆ ያመነችበትን ሶስናን ያዳናት እግዚአብሔርን አመሰገኑ። የቅድስት ሶስና ንጽሕናና ቅድስናዋ ታወቀ። ከቃላቸውም የተነሳ ዳንኤል ሐሰተኝነታቸውን አጋልጧቸዋልና ሕዝቡም በራሳቸው በሐሰተኞቹ ላይ በጠላትነት ተነሳባቸውና ገደላቸው። የቅድስት ሶስና ረድኤት በረከቷ ይደርብን፣ በጸሎቷ ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይገባል፣ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም እድግ ለነ አበሳነ ወጌጋኤነ ከመ ንሕነኒ ንድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እም አንስቶ ቡሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጻሊ ወጸሊ አበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ